ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አሁንም ወደ ቀጣው እየተመለስን ነው። አላህ Subhanahu Wa Ta'ala እንግዲህ የሰው ልጆች አንድ ነገር በሚሰሙ ጊዜ ዝም ብለው በዘፈቀድ ወይም ብልጣብልጦችና መልቲዎች እንደነዷቸው ማባረቅ የለባቸውም። ምክንያቱም የምትነገረው ነገር እያንዳንዱ ሂሳብ ማድረግ አለበት። ማይልፊዱ ሚን ቀውሊን ኢላ ረቂቡን አቲድ። የኩፍር ተዋናኝ ላትሆን ትችላለህ፣ አቅም ላይኖርህ ይችላል። ግን የኩፍር ሎሌ መሆን የለብህም ነው የሚለው። የአንድ ካፊር እንደፈለገ የራሱ ስውር ዓላማ ስላለው እምነተ ቢስም ስለሆነ የፈለገውን ይናገራል። አንተ ግን እሱን ተከትለህ በስሜት ደረጃ እንኳን ቢሆን እውነት ብሏል የሚል ነገር ታለብህ የሱ ጅራት ነህ ማለት ነው። ይሄ አልመርኡ ማመን አሐብ ተርገሃል አብሮ። ስለዚህ አላህ Subhanahu Wa Ta'ala ማንንም ሰው ሙእሚን የሆነ ሰው መጀመሪያ ከአላህ በላይ አዋቂ እንደሌለ፣ ከአላህ በላይ ሮሮ እንደሌለ፣ ከአላህ በላይ ህግ አስተካካይ እንደሌለ፣ ከአላህ በላይ ጸረ ዙልም የሆነ ማንም አካል እንደሌለ፣ ከአላህ በስተቅ በላይ አዳላ እንደሌለ ማወቅ አለብን። ይሄን አምነን ነው ሙእሚን የምንሆነው። ከዚህ በኋላ የመጣ ቢመጣ በቂ ዕውቀት እንኳን ባይኖረን በጥቅሉ በአላህ ላይ ማንም ሰው ሊተች አይገባም የሚለውን ጽንሰ ሐሳብ ይዘን መቃወም አለብን። ጸረ ዲን የሆነ ነገር ሲነገር ዝም ብለህ በቀላሉ መቀበል አይገባህም ማለት ነው። ችሎታ ከፍ ካለ ደግሞ እሱን ጸጥ የምታረግበት መረጃ አለ። ግን ያን ታልተማርከው ልታገኘው አትችልም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala መጀመሪያ ዓለም የማናት የሚለው ጥያቄ ነው ያሰው። አታቅም ዓለም የማናት? የኔ ናት የሌሎቹ? የኔ ከሆንኩ በገዛ ህጌ በገዛ ገሬ በገዛ ህዝቤ የፈለኩትን ብደነግግ ማን ነው የሚተቸኝ እያለ ነው። ይሄ ራሱ በቂ ማንም ጃሂል እንኳን በቀላሉ ሊከራከርበት የሚችል ትልቅ ነጥብ ነው ማለት ነው። እና ማንም ሰው በደረጃው ነው መተቸት ያለበት። አላህ ሊተች የሚገባው ወይም የሚችል ከቶውንም የለም። እስከሌለ ድረስ በሱ ላይ ትችት የሚሰነዝሩ ህዝብ የሚያረጉ ሰዎች ባለጌዎች ናቸው የሚለውን ልትጨብጥ ይገባል ማለት ነው። እና አላህ ደግሞ Subhanahu Wa Ta'ala የተቆጣ ቢቆጣ የተቸ ቢተች በማንም አይበገርም። ነገለ ቅራሉና ህዝባዊ ተቃውሞ ተነሳብኝ ብሎ ወደ ኋላ የሚመለስ ጌታ አይደለም ማለት ነው። ይሄንን አታውቅም ወይ ካለ በኋላ ይሄንን የምታውቅ ከሆንክ በእኔ ህግና ደንብ ላይ ማንም ሊተች አይገባውም ማለቱ ነው። ከዛ ቀጥሎ ያ አዩሃ ረሱሉ በላ يحزنك الذين يسارعون في الكفر። እነዚህም ሆነ ሌሎቹ የለየላቸው ካፊሮች ወይም ደግሞ የነሱ ጃግሬዎች የሆኑት አጨብጫቢዎች የአላህን ዲን በመዋጋትና ሐቅን በማጥፋት ላይ ቢረባረቡ አያሳዝኑህ ይላል። ራሱን ነው የሚያጠፋው እንጂ ማንንም ሊጎዳ አይችልም። በኩፍር ላይ የሚረባረቡ ሰዎች من الذين قالوا آمنا بأفواههم ባፋቸው ብቻ ለይስሙላ አምነናል ብለው ወለም تؤمن قلوبهم ልቦቻቸው ያላመኑ ሰዎች በሚያረጉት አፍራሽ እንቅስቃሴ አንተ አትዘንላቸው ይላል። ومن الذين هادوا እንደገና ደግሞ ይሁዳ ከሆኑትም የመጀመሪያዎቹ ስመ እስላም ሆነው ምንም እምነት የሌላቸው ሙናፊቆችን ማለት ነው። ከዛ ደግሞ ይሁዶችም የተናንተ አማኝነን ባዎች ናቸውና ተናንት በሙሳ በነሃሩን በሌሎችም ነብዮች አምነናል ሲሉ መተው ተውራትን ተቀብለናል መመሪያችን ነው ሲሉ ከርመው በመጨረሻ እንደገና አንተ ስትላክና ቁርአን ሲወርድ የካዱ ሰዎች አሉ ማለት ነው። እነዚህም በስማቸው በእነሱ ስሜት አሁንም ሙእሚንን ባዎች ናቸው። እነሱም በሚያረጉት እኩይና አፍራሽ እንቅስቃሴ አትዘንላቸው አውቆ ጠፎች ናቸውና ይላል። ሰማዑነ ሊልከዚብ በተለይ እነዚህ የውሸትን አዳማጮች ናቸው ይላል። ይሁዶቹ ሁል ጊዜ የውሸት ፈረስ ናቸው። ሐቅ የሚባል ነገር አይዋጥላቸውም አይጥማቸውም። ውሸትን ግን አፈንፍነው ካለበት በአለም ዙሪያ ውሸትን ድራማ የሚሰሩ እነሱ ናቸው ማለት ነው። እና ሰማዑነ ሊልከዚብ بصيغه مبالغه ሳሚዑን ሳይሆን ሰማዑነ ሊልከዚብ እውነትን የሚያዳምጡ ንጥር ያለው ሐቅ ግልጽ ሆኖ ያለ የዛ ተቃራኒ የሆነው ውሸት ግን ቆፍረው ተዓለም ዳር እስከ ዳር ፈልገው ውሸቱን ነው የሚያመጡልህ ማለት ነው። በጥሩ ቋንቋ በማራቂ በሆነ አቀራረብ ውሸትን አሳምረውና አስውበው አብለጭልጨው ያቀርቡታል ማለት ነው። የዋሆችን ለማጃጃል ሰማዑነ ሊልከዚብ ሰማዑነ ሊቀውሚን አኸሪን
እንደገና ደግሞ የሚገርመው ለራሳቸው ጥቅም ብቻ ሳይሆን ለሌሎች ጥቅም ለሌሎች ገረድ ሆነው ነው የሚሰሩት ይላል። ያሁን ጊዜ ጋዜጠኞች ይሄ የሚመለከተው ቀጥታ ጋዜጠኛ ራሱ ስልጣን የለው ምስኪን ራሱ አፍተጅ ነው ኑሮ ውሸት እየሸጠ ነው የሚኖረው ሸቀጡ የጋዜጠኛ ውሸት ነው ሱብሃንአላህ። እና ይሄ አለቃዬ ምን አይነት ዜና ብሰራ ምን አይነት ሀተታ ባቀርብ ነው የሚወደኝ ተሰሚነት ማገኘው ብሎ ነው ሲያለም የሚያድረው እንቅልፉን አጥቶ ትንሽ ፍንጭ ካገኘ ያችን ፍንጭ በስንት ያዋልዳታል በስንት ይተነትናትና ሊሄ ሁሉ እንግዲህ የሚያጠናቅረውና እንትን የሚለው ለምንድነው ሊቀውሚን አኸሪን አለ ለሌላው ባለስልጣን ለሌላው ባለጸጋ አለቃው ሊያስደስት ብቻ ነው። ያ አለቃው ስልጣን ስላለው ለስልጣኔ ለመጠበቅ ሲል ቢያንስ በራሱ ጉዳይ ነው የሚሰራው ማለት ነው። ይሄኛው ግን አገልጋይ ብቻ ገረር ነው የተወሰነ ፍርፋሪ ብቻ እንዲወረወርለት ጎበዝ ጋዜጠኛ ነው እንዲባል ብቻ እንጂ ለራሱ ጉዳይ አይደለም የሚኖረው ራሱ ማለት ነው። ሱብሃንአላህ ሊቀውሚን አኸሪን ለሌሎች ሰዎች ብለው ሁሉ ጊዜ ሸርን ሲያጠነጥኑ የሚውሉ ሰዎች ይላል። ለሚያቱክ እነዛ አለቃዎቹ ከጀርባቸው ያሉት ማለት ነው አንተ ዘንዳ የማይመጡ አንተ መጅሊስ ተገኝተው ያንተን መሽሩዕ ያንተን ፕሮጀክት የማያውቁ ለሆኑት ትቢተኞች ናቸው። ሃይማኖትና ሃይማኖተኛ ሰው ዘንዳ መጥተው ሊወያዩና ሊግባቡ አይፈልጉም ማለት ነው። አለቆቻቸው ከጀርባ እነሱ ነው የሚልኳቸው እንደጨማልቁት ማለት ነው። እና እነዛ ሰዎች በትቢትና በኩራት ተወጥረው አንተ ዘንዳ መጥተው ሐቁን ለመረዳት አይፈልጉምና ተጀርባ ሆነው እነዚህን ውሾቻቸውን ይልካሉ ማለት ነው። እና ይሄን ነገር እንደ አይነት ነገር አለና ሄዳችሁ መረጃውን ሰብስባችሁ ቶሎና የዛ ተቃራኒ እንትን ማቅረብ አለባችሁ ተብሎ መመሪያ ይሰጣቸዋል። በዛ መልክ ያጨማልቁታል ማለት ነው። እና አخسر الناس ማለት من يبيع دينه بدنيا ይላል። የሰው የመጨረሻ ከሳራ ማለት በዲኑን ለዱንያ የሚሸጥ ነው ይላል። ምክንያቱም ዲንህን ስትሸጥ ጀሃነምን ነው የምትገዛው ጀነትን ነው የምታጣው። ይሄን አይነት ስራ የሚሰራ ሰው የመጨረሻ ኪሳራ ይላል። ተሱ የባሰ ኪሳረኛ ይኖር ይሆን? ወአخسሩ منه ይላል። ከሱ የባሰ ኪሳራ አለ። ይሄ መለስተኛው ነው። ተሱ የባሰማ من يبيع دينه لدنيا غيره ያንተን ዲን አኺራንም ያል ነገር ጀነትንም ያል ነገር አጥተህ ጀሃነምን ገዝተህ ለማን ብለህ ነው ያደረከው? ለሌሎች ኑሮ ለሌሎች ጥቅም ብለህ ለአለቆች ጥቅም ስትል ተዛኛው ይሄ ደግሞ የባሰበት ነው ማለት ያኛው ለራሱ ጥቅም ብሎ ለጊዜያዊ ጥቅም ብሎ ነው። ይሄኛው ግን ሌሎችን ለመጥቀም ራሱን አኺራውን ይደምራል ማለት ነው። يحرفون الكلمة من بعد مواضعه እነዛ ከጀርባ ያሉ አለቆች አገልግሎት የሚሰጣቸው ሽርጉድ የሚባልላቸው ምን አይነት መልቲዎች እንደሆኑ እንዴት እንደሚሾፍሯቸው እንዴት ኢዳራ እንደሚያረጓቸው ይጠቁማል ማለት ነው። يحرفون الكلمة عن مواضعه ቃላትን ከተገቢ ቦታው የሚያፈናቅሉ የሚያፋልሱ ይላል። ጸረ ሐቅ ስለሆኑ አንድ ነገር ሐቅ ነገር ከተነገረ በአለል ሐቅ ያንን ነገር በፖለቲካ ይዘውሩታል ማለት ነው። የተወሰነ ያረጋውና ይሄን ነገር በዚህ መልክ ህዝብ እንዲረዳው ማድረግ አለበት ብሎ መመሪያ ይሰጠዋል ለዛ ለሽከሩ ማለት ነው። يحرفون الكلمة عن مواضعه እንግዲህ አንተ ተቂላህ አላህን ፍራ የአላህን ሸርዕ ተጥቢቅ አድርግ ብሎ ነው የተናገርከው አንተ ዳዒያ እንደመሆንህ ማለት ነው። እንደዚህ ያሉ ህዝቦችን ወደ እስላም የሚቀሰቅሱ ኋላ ቀሮች ጎታቾች አሉና እናንተም እንግዲህ የምትሉትን በሉሃ ይላል። እና ሸሪዓ ፍርድ ማለት እኮ እጅ መቀንጠስ ማለት ነው ይላል። ተሸሪዓ ህግ የሚያቀው እጅ መቀንጠስ የምትለውን ብቻ ነው። ለምን ሰዎች ስለምታስደነግጥ ማለት ነው። አንገትን ጭንቅላትን መቁረጥ ማለት ነው። እንግዲህ ሸሪዓ ፍርድ ቤት ማለት በሺ የሚቆጠር ደንብና ህግ አለው ነው። ስንት ጸጋ ለሰው ልጆች ሁሉ ዱንያ አኺራቸውን የሚያሳምር ህግ አለ። ያ ሁሉ ህግ አንዱ አትነሳም። ሁለት ነጥቦች ናቸው ሁሉ ጊዜ የሚነሱት ወይ ራስ መቀንጠስ ወይ እጅ መቁረጥ። እና ሸሪዓ ማለት እኮ እጅ መቁረጥ ማለት ነው። እጃችሁን ሊቆርጧችሁ መጡ እስላምዮች ብላችሁ አተታሰሩ ይባላሉ ማለት ነው። ይሄንን እንግዲህ በቃ ሁሉም ሰው እጅ እንደማይኖረው ማለት ነው። እነሱ ከመጡ ሁሉም ሰው እንደሚሰየፍ ተደርጎ ይወራል። ሰልፍ ተወጣለህ እንጂ በሚሊዮን እኛ አንፈልግም የሸሪዓ ፍርድ ቤት ምናምን ሱብሃንአላህ። እና ይሄ ነው ወይ መሽሩዕ አልኢስላም? መሽሩዕ አልኢስላም ከመቶ አንድ አይሆኑም እነዚህ ነገሮች እነሱም ያቅጨለጭሏቸው ነገሮች። ግን ሸሪዓ ማለት ይሄ እንደሆነ አድርገው يحرفون الكلمة ሸሪዓ ከተባለ ሌላ ህግ እንደሌለው
ይሄ ብቻ ያንንም ይሄንንም በቃ በጥርጣሬ ሌባናሃሉ እንደዚህ ነው አሉ እየተባለ ሰውን በሙሉ ጃልባ እንደሚያደርገው አርገው እንዲስሉት ይታዘዛሉ መመሪያ ይሰጣቸዋል በዛ መልክ ህዝቡን ያስበረግጉታል ማለት ነው ሁሉም እኛ ሸሪዓ ባፍንጫችን ይወጣ አንፈልግም ይልሃል ማለት ነው يحرفون الكلمه من بعد مواضعه الله ካስቀመጠበት ትክክለኛ ቦታ ያፋልሱና ነጩን ጥቁሩን ነጭ አድርገው ያስቀምጡልሃል يقولون ይሄንን ካደረጉ በኋላ ነገሩን ታጨማለቁና ታዘባረቁት በኋላ ምን ይላሉ አለቆቹ ማን ነው ኢን ኡቲቱም هذا ይሄኛ ያላችሁን ዘመናዊ መመሪያና ህግ ይሄ ነብይ ነኝ ተብየው ወይም ሃይማኖት መሪ ተብየው ይሄ እንደኛ አካሃድ የኛ ስርዓትና ህግ ዓለም አቀፍ ህግ ይሉታል ባሁኑ ጊዜ ዓለም አቀፍ ህግ እስላም ነው ያ اخي ለዓለም መሐመድን ይላከው አላህ ነው ማን ነው ዓለም አቀፍ 292 መንግስት አለበት የታለ ዓለም አቀፍ 292 መንግስታት ለምን አንድ መንግስት አይሆንም ዓለም አቀፍ ህግ ካለ ውሸት ዓለም አቀፍ ህግ የሚል ወይት ነው ያለው 292 ደንብ ያለበት ዓለም ያ ዓለም አቀፍ ህግ ነው ይሄ ህግ ይላል ዓለም አቀፍ ህግ ጥቁሩንም ነጩንም ማንንም የማያዳላው እስላም ነው ገልብጠው እንግዲህ ሱብሃንአላህ አፈለ አግባሽ ገንዘብ እንደሚባለው ማለት ነው ምናሉ እንግዲህ ያንን ሐቁን ባጢሉን ሐቅ አርገው ማፈለሱና አዘባረቁ ሳይበቃቸው ምን ይላሉ በተጨማሪ ኢን ኡቲቱም هذا እኛ የመረጥንላችሁንና እኛ ያዘንላችሁን ስርዓትና ህግ ከነብዩ በኩል ከተሰጣችሁ እንዳጋጣሚ ሆኖ መሐመድ እኛ ህግ ጋራ የተስማማ ነገር ከሰጣችሁ ይሏቸዋል فخذوه ተቀበሉት ሱም ተራማጅ ሆኗል ባጋጣሚ ማለት ነው እና እኛ የምንለውን ነገር ከሆነ በእነሱ ጅራት ሆኖ ማለት እኮ ነው እኛ ስላልነው እሱንም ተደገፈው እዚህ ላይ እንስማማለን ችግር የለም ምክንያቱም ይፈልገው መሪነቱን አለመስጠት ነውና ማለት ነው እና እኛ ያልነውን እስካለ ድረስ ተቀበሉት ወይለም ተውተውሁ ይሄኛ ያልናችሁን በሱ በኩል ታልተሰጣችሁ ግን ፈህደሩ ይሄ ወደ መካከለኛው ክፍለ ዘመን ታያኛው ወጨለማው ዘመን ሊመልሷችሁ ስለሆነ እሱን ተጠንቀቁት ይልሃል ማለት ነው አሁን እየተባለ ያለው ይሄ ነው በአለም ማስሜዳ በሙሉ ማለት ነው ተጠንቀቁት ይባላል ወመን يريد الله فتنته በዚህ መልክ እንግዲህ አላህ መወናበዱን የፈረደበት ሰው فلن تملك له من الله شيئا ከአላህ ቅጣትና ተጥፋት ምንም የሚከላከልለት አታገኝለትም አላህ ለጥፋት የዳረገው ሰው ማን ያድነዋል እነዚህ አይነት መልቲዎች እንግዲህ የዓለምን ህዝብ እንደዚህ አድርገው አይኑን ሸብበውና አውረው ነው ወደ ጀሃነም እየነዱት ያሉት እነሱ ይበጁኛልና ይሻሉኛል ያለ ሰው የፊትና የመወናበዲ አወናባጆች ሰለባ ሆኗል ማለት ነው የዛ አይነት አወናባጆች ሰለባ የሆነ ሰው ደግሞ ማን ነው ተጥፋት የሚያድነው ኢላህ አላህ Subhanahu Wa Ta'ala ኡላኢከ الذين لم يرد الله ان يطهر قلوبهم አላህ ከልባቸው ከዚህ አይነት ኩፍርና ተሽርክ ተተንኮላቸው ልባቸውን ሊያጸዳ የማይሻ መሰሪዎች ናቸው እነዚህ ህዝቦችን እየነዱ ወደ ጀሃነም የሚወስዱ ይላል ማለት ነው እና ስለዚህ አሁን የሰው ልጆች አወቁም አላወቁም አንተ አንፈልግህም ወደ አንተም ሸሪዓህንም የራስ ጉዳይ የምንፈልገው ምዕራቡን ነው ምስራቁን ነው እየተባለ ነው ያለው ማለት ነው ይሄ እንግዲህ ለምን ነው ተሾፍረዋል ማለት ነው ምስኪኖች ተሰብከዋል እውነት ወዳጁን ጥላቱን ወዳጅ አርጎ ገልብጦ ነው የተረዳ ያለው ማለት ነው አላህ የሚለው አሁን ጊዜ ማፈሪያ እየሆነ ነው ማለት ነው ስለዚህ ለም يريد الله ان يطهر قلوبهم سبحانallah ልባቸው ተበክሏል ተመርዟል በኩፍር እነዚህ ሰዎች ልባቸውን ሊያጸዳቸው አይፈልግም ይላል በመሆኑም ለሁም في الدنيا خزي በዚች በቅርብ ህይወት እስካሉ ድረስ እነዚህና የነሱ ጅራት የሆኑ ሁሉ በዚህ በዱንያ ላይ ውርደት ነው ካባቸው ይላል አሁን ውርደት አለበሰም ዓለም ማን ነው በደስታ በክብር ላይ ያለው ሁሉም እየተዋረደ እየተጋለጠ ነው እስበርሳቸው እንኳን ወዳጅ የተባሉት በዓለም አቀፍ ደረጃ አንቱ የተባሉት ዋና ሀያሎቹ ሰላይ ነው ወዳጅ ሀገሮቻችን ሰለሉ እየተባለ ባለፈው ወር ሲዘፈን የነበረው አልሰማችሁም አውሮፓ ምን ሳይቀርባ ሙሉ ኢንፎርሜሽን ተሰርቋል ተባለ የገዛ ወዳጆቻቸው የገዛ ማህበርተኞቻቸው አንድ ክፍት ሳይቀር እየተሰረቀ ነው ያለው ሁሉ ነገር ማለት ነው የታለ ወዳጅነት የታለ መተማመን ይላል ኺዝይን ይላል ውርደት ነው ባሁኑ ጊዜ ሁሉም እየተዋረደ ነው የውርደት መጠኑ ብቻ ሊለያይ ይችላል ማለት ነው በፐርሰንት
እኛ ሲፍር ላይ ያለነው እኛ ነን ሌሎቹም ተመቸን ሞላልን ያሉትም ውርደት አለባቸው እኛ አልሰማንም አላወቅንም እንጂ ማለት ነው ምክንያቱም ከአላህ እንትን ያመጣ ነው እኔ ጋር ተጣላችሁ በእኔ ላይ ጀርባዬን አዞራችሁ ሁላችሁም ወራዶች ሁኑ አትስማሙ ተላለቁ ተባሉ ብሏቸው ሁሉም የውርደት ሰለባ ናቸው በዱንያ ማለት ነው ወለውም ፊል አኺራ በዛኛው ዓለም ደግሞ አዛቡን ዐዚም በጣም አይከብዱ የከበደ ቅጣት ይጠብቃቸዋል እነዚህን ወራዶች ይላል አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala በዚህ በዱንያም ላይ ሆነ በመጪው ዓለም ሰላምና ፈላህ የፈለገ ሰው ከኔ ፍቃድና ከኔ ህግ ጋር አይቁም ይሄንን ያልተቀበለ ግን እጣ ድርሻው ይሄ ነው በዱንያ ውርደት ቅሌት አንድ ሰሞን ሊጨፍር ትችላለህ ልዘፈን ትችላለህ ነገ ግን የት ልግባ የምትልበት ጊዜ ነው የሚመጣው ማለት ነው በአኺራ ደግሞ አዛበን ዐዚም ሲኦል ይጠብቅሃል ይሄን ድግስና እንደተደገሰልህ አውቀህ የፈለከውን እርገጥ ስተጊዜ ቀጠሮ እስከሚደርስልህ በለው ይላል እና ይሄ መጣበት ሰበብ አለው መልእክቱ አጠቃላይ ነው ቀደም ሲል እንደተባለው ነብዩ አለይሂ ሰላቱ ወሰለም በመዲና ከተማ ላይ ያው ስርዓተ እስላምን ሲዘረጉና የራሳቸውን መንግስት ሲመሰርቱ በአካባቢ የነበሩ ይሁዶች መቀኞች ናቸውና ይመጣል ተብሎ ሲነገርለት የቆየው ነብይ አይደለም ይሄ ወሬ ሰምቶ ኮርጆ ምናልባት በአጋጣሚ እኔ ልሆን እችላለሁኝ ወይም ሰዎች ደግሞ ይቀበሉኝ እንደው እስቲ ልሞክር ብሎ ነው እንጂ ይመጣል ተብሎ የተነገረለት እሱ አይደለም ይያሉ ማውራት ጀመሩ ማለት ነው የዛ ጊዜ ዋዎቹ እነሱንም እየተከተሉ እንደዚህ ብለው አልኻኻሞቹ ባባሶቹ አውግዘውታል እውነተኛማ ቢሆን ኑሮ እነሱ ይቀበሉት ነበር እየተባለ ወሬ ይሰራጭ ገባ ማለት ነው ከዛ እሳቸው ስራቸውን ቀጠሉ ማለት ነው አንድ እንግዲህ ጉዘኛ ጉዞውን ይቀጥላል የአካባቢው ውሻ ኮቲ ሲሰማ ውሾች ይጮሃሉ ጉዘኛ አይቆምም ውሻ ጮኸ ብሎ እና እንደዛ ሆነ ጉዳዩ ማለት ስለዚህ ጊዜ ይሁዶች ያለ በለላ ኃይላቸው ተረባርበው አንድ ጊዜ አፍረናል እንግዲህ ወደ ኋላ መመለስ አንችልም ይሄን ሰውዬ ካለ ከለለ ጥላቱ ጋር አብረን ማጥፋት አለብን ብለው ቆርጦ ተነሱ ማለት ነው እና ያ ሙከራቸው ግን አልተሳካም በቀላሉ ተመቱ ያነ በኒ ነድር የሚባሉት መጀመሪያ ተመቱ ወደ ኸይበር ፈልሰው ሄዱ እዛ ኸይበር የነበሩ ይሁዶች አሉና ዘመዶቻቸው ጋር ተቀላቀሉና ኃይላቸውን አሳደጉ ጦር ኃይል ገነቡ እንደገና ከጎረቤት ሀገር ጋራ ከመኮች ጋራ ግንባር ፈጠሩ አሰድ ገጦፋን የሚባሉ ትልልቅ ቀባኢሎች አሉ እነዛን ሁሉ አሳመኑ አስተባበሩ ማለት ነው ሌላ በኒ ቀረይዛ የምትባል ትንሽ ብሔረሰብ አለች የይሁዳ ናት እሷ ነብዩ በአንድ ሰው ጥፋት ሌሎችን ጎሳ እንኳን ቢሆን የገሌን ጎሳ አይሉም እነኞቹን አባረዋቸው በጥፋታቸው ቁረይሾቹ ግን በሰላም አሉ ቃላቸውን አላፈረሱምና የዚህ ጊዜ እነዚህኞቹን እንደ ሰላይ ይጠቀሙባቸው ገባዛ ኸይበር ያሉት ማለት ነው ሰማዑነ ሊቀውሚን አኸሪን የሚለው እኛ እንግዲህ በጥላትነት ተፈርጀናል መተን መረጃ ማግኘትም አንችልም እናንተ በቃ እንግዲህ ሚናው የናንተ ነው እናንተ ያው ለጊዜው ሰላማዊ ተብላችሁ ተጥታችኋል እየሄዳችሁ ለተለት የሚያደርገውን እንቅስቃሴና የሚናገረውን ነገር እየተከታተላችሁ መረጃ ስጡን ብለው ሰየሟቸው እነዚህ ደግሞ አይደረስብንም ብለው እሺ ብለው የነዛን መልእክት ተቀብለው ነብዩንና ሱሐቦቹን እንቅስቃሴያቸውን እየሰጀሉ በየቀኑ መረጃ ማቀበል ጀመሩ ማለት ነው እና እነዚህ ሰዎች እንግዲህ አላህ Subhanahu Wa Ta'ala ምን አላቸው ሊቀውሚን አኸሪን እነዛኞቹ ጥላት ናቸው እናንተ ከሰላማዊ እስከሆነ ድረስ እናንተ ጋር እንኖራለን ብላችኋል እንደገና እነዛ ወንጀለኞቹ ጋራ ተባብራችሁ እንዴት ይሄን ያመናችሁበትና ሰላም የሰጣችሁን መንግስት ተዋጉታላችሁ ሲል በዛ አጋለጣቸው ማለት ነው ሙእሚኖችም ደግሞ እናንተ ሰላማዊ ብላችሁ የተዋችኋቸው ሰዎች ያው በእንትን ባገልጋይነት ተሰልፈዋልና ይሄን ወቁና ተጠንቀቁ ብሎ አጋለጠ እስላም ሁሉ ጊዜ ንቁ እንዲሆን ነውና የሚፈልገው ተከታዮችን ማለት ነው ይሄ ነገር እንግዲህ መነሻው እነዚህ ሲሆኑ በአሁኑ ጊዜ ግን በአለም ዙሪያ ያለው ሁኔታ ይሄ ነው አንዱ ፊት ለፊት ጉልበት ያለው ይጋፈጣል ሌላው ደግሞ እንወርባውና ፍርፋሪ ፈላጊው ደግሞ በአገልጋይነት ይሰለፍና ዙሪያውን ተሰግስጎ ለሱ ያጨበጭባል ለሱ ሪፖርት ያደርጋል አንተ ግን ሙስሊም ነው ጊዜው ወንድማችን አብሮ ነው ይያልክ በተለይ ፈዛዛ ከሆንክ እንደ በፈልግ ባልታወቀው ባልሰማው ነገር ያሳስራል እዛው አብሮ የሚሰግደው ሰውዬ ይሄ ነው እየተደረገ ያለው ስለዚህ እንደዚህ እንዳይሆን መንቃት አለባችሁ እናንተ ፈዛዛዎች አትሁኑ ሙስሊም ማለት
ሁሉ ጊዜ ቆቅ መሆን አለበት የወታደር ስሜት ሊኖረው ይገባል ነው የሚፈል እኛ ግን በተመከርን ቁጥር የብስ እየወደቅና እየዘቀጥን ነው ያለነው ማለት ነው ሰማዑነ ሊልከዚብ እና ውሸትን አዳማጮች ናቸው እውነቱ ሞልቶ ተርፎ ነብዩ ዘንዳ ሷሃቦቹ ዘንዳ እነሱ ግን በስማ በለው ከኸይበር ነው ውሸት የሚሸምቱት በየቀኑ ከኸይበር ካለቆቻቸው መመሪያ ይጠብቃሉ በየቀኑ ማለት ነው እና ዛሬ እንደዚህ ብለዋል ትናንትና እንዲህ አድርጓልና ይሄን ጉዳይ በመለከት በደንብ ሄዳችሁ ሁኔታውን አጣርታችሁ ጥሩ መረጃ ላኩልን ይባላሉ እሺ ብለው ያንን ይሰማሉ እዚህ ተቁላህ የሚለው ነብይ የሚሰማው የለም ማለት ነው እዛ እንዲህ ያረጉ በቅብብሎሽ እየተዋጓችሁ ነውና ያለው እነዚህን ወቋቸው ይላል አካሉነ ሊሱህቲ እንደገና ህገ ወጥ ገንዘብን የሚበሉ በዛ አገልግሎታቸው ጥቅም ይሰጣቸዋል ማለት ነው ሱህት ማለት በዙልም የሚገኝ ገንዘብ በህገ ወጥ መንገድ የሚገኝ ገንዘብ ሱህት ይባላል ማለት ነው እሳት ነው የሚያተርፈው ስለዚህ ህገ ወጥ ገንዘብ የተወሰነ ጥቅምና ፍርፋሬ ለማግኘት ያችን ለመብላት ብለው ለጥላት አገልጋይ ሆነው የተቀጠሩ ይልሃል ማለት ነው ፈኢን ጃኡክ እና እንዲህ አይነቶቹ ሰዎች ከመጡ ፈህኩም በይነሁም እነዛ ከጀርባ ያሉት አለቆቹ ማለት ነው እነዚህን መጀመሪያ ቅጥረኞቹን ንቁባቸውና አጥብቡባቸው ካሁን በኋላ አንተ አርፈህ ተቀመጥ እንደው ተቀመጥ ካልሆነ አውቀንብሃል ተነቅቶብሃል ትለዋለህ የዛ ጊዜ እዚህ መረጃው እየከሰመ ሲመጣ ራሱ እንግዲህ ተነቅቶብናልና ያ አለቃ ተብየው ለመግባባት በድርድር መልክ ሊመጣ ይችላል ማለት ነው እኛ እኮ እናንተ ጋር ሰላም መኖር እንፈልጋለን ምናምን ብሎ እንደገና እንዳውም የራሳቸው ቀድያም ካላቸው ታማኝነትን ለማግኘት ስበርሳቸው በተጣሉበት ጉዳይ ዳኝነት ስጡን ብለው ይመጣሉ ተኸይበር ማለት ነው ያንን ታደረጉ አሁንም ንቃ ይላቸዋል ነብዩ አለይሂ ሰላቱ ወሰለም ፈኢን ጃኡክ እነዛ በሩቅ ከጀርባ ያሉት አለቆች ከመጡ ለምሳሌ ስበርሳችን በእንዲህ አይነት ጉዳይ ተጣልተን ወይም በዲን ጉዳይ በሐሳብ ተጋጭተናልና እስቲ አንተ የትኛውን ሐሳብ ነው የምትደግፈው ብለው ሊመጡልህ ይችላል ይላል ያው ሲስተማቸውን ዲፕሎማሲ አካሄዳቸውን ሲጠቁም ነው ማለት ነው ፈህኩም በይነሁም ማለት እነሱ ዳኛ እንድትሆናቸው ጠይቀው እስተመጡ ድረስ አንተ ብቃቱ አለ ምን ችግር የለውም በማከላቸው ውሳኔውን ስጥ ተፈለክ ይላቸዋል አው አሪዳንሁም ወይም ደግሞ ተዋቸው እናንተ እኔን ለማስፈረድ መጀመሪያ ሙስሊም ስትሆኑ ነው እኔ ያመጣሁትን ዲን ሐቅ አይደለም እያላችሁ የሰጠሁትን ውሳኔ እንድትቀበላላችሁ ስለዚህ መጀመሪያ እመኑና ታመናችሁ እሺ ዳኝነቱን እሰጣለሁኝ ብለ መመለስ ትችላለህ ባሉበት እንዳሉ ግደለም በዚች ቀጥያ ብቻ ፍረድልኝ ካሉም ደግሞ ፍረድላቸው ችግር የለም ለፍትህ ነውና የተራከው አንተ ቀኝና ግራውን መረጃውን አይተህ የተበደለውን እንዲካስ የበደለው እንዲቀጣ ማድረግ ትችላለህ አላቸው ማለት ነው ምክንያቱም አንድ ሰው በገዛ ፍቃዱ በሽምግልና ተመረጠህ ወይም ደግሞ የጋራ ዳኛ አድርገን አልታለህ መብትህ ነው አንተ መቀበል ካልፈለክ እኔ እናንተ ጭቅጭቅ ውስጥ አልገባም ትላቸዋለህ ከፈለክ ደግሞ እሺ ብለህ ተቀበልና ግን ለማንም አርሎ አታረግም የመጣው መረጃ አመዛዝነህ ካየ በኋላ አላህ ያሳወቀህን ነገር ተወስናለህ ማለት ነው ወይን ተዕሪዱ አንሁም እነሱን አልቀበላችሁም እኔ እናንተ ዳኝነት የምትጠይቁኝ ለተንኮል እንጂ እውነት የኔን ውሳኔ ልታከብሩ አይደለም ብዬ ከመለስኳቸው በዚህ ደግሞ ቂም ይዙና የበለጠ ይጎድኛል ብለህ እንዳትሰጋ በስጋት ስሜት እንዳትቀበል ይላቸዋል ምክንያቱም እኔ ጠብቀሃለሁኝ ፈለየዱሩ ከሸይአ በምንም አይነት ይሁዶች አንተን ሊጎዱህ ወይም ሊያጠቁህ አይችሉም ጥቃት እንዳያደርሱብኝ ብለህ እንዳትፈርድ ግን ፍትህን ላሳያቸው የፍትህን ላሙና ማሳየት አለብኝ ብለህ ካመንክበት ፍረድላቸው ተጽኖ አድርገው ግን ካልፈረድኳቸው ያኮርፉና ጉዳት ያደርሱብኛል ብለው ከሆነ እኔ ኃላፊነቱን ወስዳለሁኝ እንዳትፈርድላቸው አይመለከተኝም ብለሃቸው ሂድ ይላል ወይን ሐከምተ ግን በማንኛው መልክ ፈርድ ያለው ማለትን ከመረጥክ فاحكم بينهم بالقسط بالعدل በፍትህ ፍረድ ይላል ይሄው ለእስላም ይሄ ነው እንግዲህ የመጨረሻ ጥላት ይሁዲ ነው ለእስላም ግን ይሁዲ ዳኝነት መጥቶ ተጠየቀ ይሁዲ ነውና በዛ አጋጣሚ እጄ ከገባልኝ ዛሬ ሰው ይሰራለታለው እንዳትል فاحكم بينهم بالقسط በፍትህ መፍረድ ያለብህ እንግዲህ እስላም ለወዳጅም ለጥላትም አይልም ፍትህ ላይ ማለት ነው ፈለገው ቢሆን የመጨረሻ አባት ገዳይ ቢሆን ሐቅ እሱ ላይ መሆኑን ካወቅ መፍረድ አለብህ ለሱ ማለት ነው እና ይህ አይነት ፍትህ ቢኖር የዚህ አይነት እንግዲህ አቋም ቢኖር በሙስሊሞች ዘንድ ማን ነበር ሊደፍራቸው የሚችለው ግን ሁሉ ጊዜ ጅራትነትን እየተመረጠ መጣ ማለት ነው መፍረድ ከፈለክ በፍትህ ፍረድላቸው
ግን አንተ መፍረድ ካልፈለክ ደግሞ እናንተ በእምነታችን የተለያየን ስለሆነ እኔ የምላችሁን ስለማታምኑ ምን ፋይዳ አለው በፈርድላችሁ ብለህ ትመልሳቸው ትችላለህ ላ መፍረድ ያለብህ ታልክ ደግሞ ፍረድ ግን ተፍትህ ዝንፍ እንዳትል ይላል ኢነላህ ዩሂቡል ሙቅሲቲን ምክንያቱም አላህ ፍትሃውያን የሆኑትን ፈራጆች ይወዳቸዋል በፍትህ የሚወርዱ ሰዎችን ስለሚወድ አንተም ከወዳጆቹ አንዱና ዋነኛው ነህና ለጥላትም ሆነ ለወዳጅ ሁሉ ጊዜ ፍትህን ሳታዛንፍ መፍረድ ይተበቅብሃል አላቸው ማለት ነው ከዚያ በኋላ ይሁዶች እምነቱን ሳይቀበሉ ግን በተለያዩ ጉዳዮች ሲጋጩ ዳኝነት ወደ አንተ መተው መጠየቃቸው ለምን ይሆን ለሚለው መረጃ ሰጣሃለሁ ይላል ወከይፈ ይሐኪሙነክ ለመሆኑ እነሱ እምነተ ቢስ ነው አንተን እንዳውም እንደው ሸታም እንዳወናባጅ እየቆጠሩና እያሙ ሊዋጉህም እየወሞከሩ እንደገና ባልተጠበቀ መልኩ በተለያየ ቀጥያ ወደ አንተ ዳኝነት የሚመጡት ለምንድን ነው የሚለው ያጠያይቃል እውነትም አለ ወዕንደሁም ተውራት በአላህ ኪታብ እንዲፈረድላቸው ፈልገው ከሆነ እነሱም ዘንዳ ተውራት ነበረ ለምን በሚያምኑበት ተውራት መፋረድን ትተው ወደ አላመኑበት ቁርአን መምጣት አስፈለጋቸው ይላል ፊሃ ሁክሙላህ ተውራትም ውስጥ የአላህ ውሳኔ አለ የአላህ ድንጋጌዎችና ደንቦች አሉ ያው እንዳሁኑ ጨርሶ አልዘቀጠም ነበር በዛ ጊዜ ብዙ ትክክለኛ ነጥቦች ነበሩ ተውራት ውስጥ ማለት ነው እነዛ የሚያምኑበት ኪታብ ውስጥ ያሉት ህግጋቶችና ደንቦች ለምን በዛ መሰረት አይፋረዱም በገዛ ኪታባቸው በማያምኑበት መተው በባዕድ እንፋረድ ከማለት ይላል ፊሃ ሁክሙላህ በተውራት ውስጥ የአላህ ፍርድና ውሳኔዎች አሉ በዛ ባመኑበት ኪታብ ፍርድና ደንብ መዳኘትን ትተው ባላመኑበት ነብይና ባልተቀበሉት ኪታብ እንዴት ለመፋረድ ፈለጉ ይላል ثم يتولون من بعد ذلك ተውራትን እናምንበታለን ከአላህ ነው የመጣው ያመጡትም ነብይ እነ ሙሳና ሃሩን ትክክለኛ ናቸው እያሉ ግን ተውራት የሚሰጠውን ድንጋጌ ትተውት ወደ ኋላ መለስ ይላሉ ቸልሉታል ማለት ለምን እነሱ የማይፈልጉትን ውሳኔ ስለሚሰጥባቸው ማለት ነው وما اولئك بالمؤمنين حتى بما يدعون الايمان به ባንተ ይቅርና በኪታብህ ይቅርና አምነንበታል በሚሉት ኪታብና ነብይ እንኳን እኮ አማኛ አይደሉም ይላል ሰውር የሆነችውን ድብቋን ምስጥር አወጣት አሁን ይሁዲ ሙእሚን ነኝ ተሙእሚን ሙእሚን እኔን ማናክሎ ያለ ሚደን نحن احباء الله ابناء الله واحباؤه የሚሉትን ሰዎች وما اولئك بالمؤمنين ابدا الى الله ይሁዶች አማኞች አይደሉም አሁን ወትሮ ነበሩ እንደ ታሪክ አሁን ግን ይሁዶች ነብዩ ከተላኩበት ጊዜ ጀምሮ በተለይ ለሳቸው በሰጡት መልስ ሙእሚኖች አይደሉም ማለት ምንድነው ባንተ ብቻ በቁርአን ሳይሆን አምነንበታል በሚሉት ኪታብ አያምኑም አምነንበታል ባሏቸው ነብዮችም አማኞች እንዳልሆኑ ይሄ ያረጋግጥባቸዋል ይላል አለበለዛ በኪታቡ በተውራት አምነን ያለው ታለ ተውራት ውስጥ አንድ ነገር ውሳኔ ከተሰጠ እንዴት አድርጎ ወደ አላመነበት ኪታብ ይመጣል ይሄኛው አልተቀበለውም ኪታቡን እንደ ኪታብ የተቀበልከውን ያመንክበትን ኪታብ ረግጠህ እንደገና ወደ አላመንክበት ነብይና ኪታብ እንዴት ልትመጣ ትችላለህ ምንድነው የሚያሳየው ይሄ መጀመሪያውንም በተውራትም በሙሳም አላመኑም አሁንም ባንተም አላመኑም ግን ከዛም የሚያጣቀሱት ለምንድነው ለነገር ለተንኮል ብቻ ነው ማለት ነው አላህንም ሊከራከሩት ይፈልጋሉ እንደሰው هذا وصلى الله وسلم على النبي